ስሜ ማርጀማን ይባላል። ስሜ ለይሰይድ ይባላል። የ10ኛ ክፍል አምባል ነኝ። ያውኛ በፊት ቡድን አግኝተነው ነበር 2-0 አሸንፈናል። እነን የጎደለውን ክፍተታችንን አሻሽለን ለማሸነፍና ዋንጫውን ለማንሳት ነው የምንገባው። ውጤት ገምት 3-1። ይሄን ጨዋታ ስንት ለስንት ታሸንፋላችሁ? ግምት አስቀምጥ እስኪ። ቢያንስ 2-0። ያው እንደምታያቸው ደጋፊው ምዝራካይ እንደሚጨፍረው ነው። ደስ የሚል ስሜት ነው ያለው። ጤና ይስጥልኝ። ከሰሜን ከደቡብ ከምዕራብና ከምስራቅ በአራቱም አቅጣጫ በመላው ዓለም የምትገኙ ተመልካቾቻችን በያላችሁበት ሰላማችሁ ብዝት ይበልልኝ። የአልቡኮ ሚዲያ እያዘጋጀ ከሚያቀርባቸው ፕሮግራሞች መካከል ቅኝት የተሰኘው መሰናዶ ጀምሯል። የዛሬው መሰናዶ በአልቡኮ ወረዳ ሳልመኔ ከተማ የደጃዝማች መንገሻ አቡዬ ሁለተኛ ደረጃ ትምህርት ቤት ዓመታዊ የስፖርት ውድድር መዝጊያ ስነ ስርዓት ዙሪያ ያተኩራል። በመጀመሪያ ቪዲዮው ላይክ በማድረግ ጀምሩ። ለቤቱ አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ አድርጉ። በአልቡኮ ወረዳ ደጃዝማች መንገሻ አቡዬ ትምህርት ቤት ሲካሄድ የቆየው ዓመታዊ የተማሪዎች የውስጥ ለውስጥ ስፖርታዊ ውድድር ፍጻሜውን አገኘ። በእግር ኳስ ክስተቶቹ የ10ኛ ሲ ክፍል ተማሪዎች፣ በቮሊቦል ውድድር ደግሞ በሁለቱም ጾታዎች አይበገሬዎቹ የ12ኛ ክፍል ተማሪዎች አሸንፈው ዋንጫ ማንሳት ችለዋል። በሁለት ምድቦች ተከፍሎ ሲካሄድ የሰነበተው የወንድ ተማሪዎች እግር ኳስ ጨዋታ በምድብ 1 10ኛ ሲ፣ 12ኛ ሶሻል፣ 9ኛ ዲኤፍ እና 12ኛ ናቹራል እንዲሁም በምድብ 2 11 ሶሻል እና ናቹራል 10ኛ ኤ እና 9ኛ ኤቢሲ ቡድኖችን ሲያፋልም ቆይቶ ከሁለቱም ምድቦች 4 ቡድኖች ግማሽ ፍጻሜውን ተቀላቀሉ። በግማሽ ፍጻሜውም 10ኛ ሲ 11ኛ ሶሻልን በፍጹም ቅጣት ምት እንዲሁም 12ኛ ሶሻል 11 ናቹራልን 3-0 በሆነ ውጤት አሸንፈው ለፍጻሜው ተፋጠጡ። ዕለቱ ሐሙስ፣ ቀኑ ደግሞ ግንቦት 6። ፀሐይዋ በካራማራ ተራራ በኩል ልትጠልቅ ዳርዳር እያለች ነው። ከደጃዝማች መንገሻ አቡዬ ትምህርት ቤት ሰማይ ስር ሁለት የእግር ኳስ ፈርጦች ተፋጠዋል። ግቢው ደግሞ በተመልካች ተሞልቷል። ከአንደኛው የግብ ጀርባ ሰማያዊዎቹ የ10ኛ ሲ ክፍል ክስተቶች በማሟሟቅ ላይ ናቸው። በተቃራኒው አቅጣጫ ደግሞ ቢጫ ሰርጓጆቹ 12ኛ ክፍሎች እያሟሟቁ ይገኛሉ። የአገሩን ሰርዶ በአገሩ በሬ ነውና ነገሩ። ሌላ የጸጥታ ኃይል መመደብ ሳያስፈልግ የትምህርት ቤቱ ስነ ምግባር መኮንኖች ውድድሩ ፍጹም ሰላማዊ ሆኖ እንዲጠናቀቅ አጋዥ ሆነው ተሰይመዋል። እንግዲህ እንደምታውን ከዚህ ከበኋላ ጓደኞቼ ያሉ እኔ ተማሪ ሱልጣን ደምሲ ሰይድ እባላለሁ። የ12ኛ ሲ ክላስ ተማሪ ነኝ። እንደዚሁም በ2017 እና 18 ዓመተ ምህረት የተማሪ ተወካይና ፕሬዝዳንት በመሆን እያገለገልኩ እገኛለሁ። አሁን ግን የሰላምና ስነ ምግባርን ክበብ በመወከል እንደ ክበብ የስፖርት ክበብን በማገዝ እና በማንቀሳቀስ ተማሪዎች ፍጹም ሰላማዊ በሆነ መልኩ ሰላማዊ ጨዋታ እንዲካሄድና እንደዚሁም የሚያምር ውበት እንዲኖረው የማስተባበር ስራ በመስራት መለዮቻችንን ለብሰን እየተንቀሳቀስ ነው የምንገኘው። የዕለቱ መሃል ዳኛም በተደጋጋሚ የፊሽካ ድምጽ በማሰማት ተጫዋቾቹን ወደ ሜዳ እየተጣሩ ነው። የሁለቱም ቡድን ተጫዋቾች ወደ መልበሻ ክፍል በማምራት ተሰላፊና አራፊ ተጫዋቾችን ከለዩ በኋላ እጅ ለእጅ ተያይዘው ወደ ሜዳ ገቡ። ሰላምታ ከሰጡ በኋላ የዕለቱ የክብር እንግዶች ተጋብዘው ከተጫዋቾቹ ጋር ትውውቅ አደረጉ። አሁን በጉጉት ሲጠበቅ የነበረው የክስተቶቹና የአይበገሮቹ ፍልሚያ ሰዓት ደርሷል። የመሃል ዳኛው ተጫዋቾች ቦታ መያዛቸውን ካረጋገጡ በኋላ ውድድሩን በይፋ አስጀመሩት። ታላቁ መርሃ ግብር፣ የግቢው ድምቀት፣ የእግር ኳስ የፍጻሜ ጨዋታ። ሁለቱ ቡድኖች በአንድ ምድብ ተደልድለው በተገናኙበት ጨዋታ 12ኛ ሶሻል የበላይ ሆነው ጨርሰው ነበር። ነገር ግን ይህ እግር ኳስ ጨዋታ ነው። ውጤቱ ከ90 ደቂቃ በኋላ የሚወሰን። በአምና በሬ ያረሰ የለም የሚሉት ሰማያዊዎቹ 10ኛ ሲዎች በመጀመሪያው ጨዋታ የነበረንን ክፍተት ሞልተን መጥተናል፣ ስለሆነም እናሸንፋለን በማለት የክስተቶቹ 10ኛ ሲዎች የፊት ዘርፍ ይናገራል።
ስሜ ሰይድ ይባላል። የ10ኛ ክፍል አምባል ነኝ። ከ12 ሶሻል ጋር የምናደርገው ጨዋታ ምድብ አንድ ላይ መጀመሪያ ተገናኝተን በመጀመሪያው 2-0 በሆነ ውጤት አሸንፈውናል። አሁን ግን ያንን የጎደለውን ክፍተታችንን አሻሽለን ለማሸነፍና ዋንጫውን ለማንሳት ነው የምንገባው። ይሄን ጨዋታ ስንት ለስንት ታሸንፋላችሁ? ግምት አስቀምጥ እስኪ። ቢያንስ 2-0። ኦኬ መልካም ጨዋታ። 12ኛ ሶሻሎችን በበኩላቸው የባለፈውን ጠንካራ ክንዳችንን ዛሬም እናሳርፍባቸዋለን፣ ስለሆነም ድሉ የኛ ነው ይላሉ። ስሜ ማርጀማ ይባላል። የትኛው ቡድን አባል ነህ? እኔ 12 ሶሻል። ከየትኛው ምድብ ላይ ነው እናንተ የተመደባችሁት? ከምድብ አንዱ ነው የተመደብነው። ማን ቡድኖች ጋር? 10 እስኪ 11 እና 12 ናቹራል። ያደረጋችሁ ዝግጅት ምን ይመስላል? ያው እኛ በፊት ቡድን አግኝተነው ነበር ምድብ ላይ አሸንፈነዋል። ስንት ለስንት? 2-0 አሸንፈነዋል። እንግዲህ አሁን ከበድ ይለናል ብለን እናስባለን። እንዴት ሊከብዳችሁ ይቻላል? ያው በፊት ተገናኝተን ስለነበር እንተዋወቃለን። ኦኬ ያላችሁን ክፍተት ምናምን አጥንቶ ይመጣል ብላችሁ ታስባላችሁ? እና እኛም በዛው በኩል የሆነ ነገር ጨዋታ ቀይረን እስኪ ሜዳ ላይ ምናየው ዛሬም ለሁለተኛ ጊዜ አሸንፈን እንወጣለን የሚል ውጤት ገምት። 3-1 ማን ሊያሸንፍ ይችላል? የ90 ደቂቃ ፍልሚያ መልስ ይሰጣል። ውድድሩ ቀጥሏል። የሁለቱም ቡድን ደጋፊዎች ግቢውን በጭፈራ ያቀለጡት ነው። የመጀመሪያው አጋማሽ አጨዋወት በመጠናናት ላይ የተመሰረተ ስለነበር ሁለቱም ቡድኖች ያለ ግብ ነበር ወደ መልበሻ ክፍላቸው ያመሩት። ሁለተኛው አጋማሽ ተጀመረ። አሁን በሁለቱም ቡድኖች በኩል ጫና ፈጥሮ የመጫወት አዝማሚያ ይስተዋላል። ጨዋታው ብርቱ ፉክክር እየታየበት መጥቷል። የ10ኛ ሲ ቡድን ካፒቴን የነበረው ሰይድ የ12ኛ ሶሻሎችን መረብ አስቀድሞ ደፈረው። ኳስን ከመረብ አዋሃደ። 12ኛ ሶሻሎችም ጎል ማስተናገዳቸውን ተከትሎ ጫና ፈጥረው ለመጫወት ሞከሩ። በተደጋጋሚ የ10ኛ ሲዎችን መረብ ለመድፈር ሙከራ ሲያደርጉ ቆይተው ባለቀ ሰዓት የተገኘችውን ፍጹም ቅጣት ምት አማር የተባለው የ12ኛ ሶሻል ተጫዋች ከመረብ አዋሃዳት። አሁን ለ12ኛ ሶሻሎች እፎይታ፣ ለ10ኛ ሲዎች ደግሞ የሰቆቃ ጊዜ ሆነ። ብዙም አልቆየ። የማሳረጊያ የፊሽካ ድምፅ በዳኛው በኩል ተሰማ። የ90 ደቂቃ ጨዋታው ተጠናቀቀ። 10ኛ ሲ 1 12ኛ ሶሻል 1። በሕገ ደንቡ መሰረት ጨዋታው ወደ ፍጹም ቅጣት ምት አመራ። 12ኛ ሶሻሎች 2 ኳሶችን በመሳት 1 ኳስ በ10ኛ ሲ ቡድን ግብ ጠባቂ በመምከኗ 3-1 በሆነ ውጤት ተሸንፈው ዋንጫውን ለክስተቶቹ 10ኛ ሲዎች አሳልፈው ሊሰጡ ግድ ሆነ። እግር ኳስ እንዲህ ነው። አንድ ወቅት ከፍ ሌላ ጊዜ ደግሞ ዝቅ የምንልበት መድረክ። በውድድር መድረኩም የ10ኛ ሲ ክፍሎች ዋንጫውን በታሪካቸው ለመጀመሪያ ጊዜ ከፍ አድርገው ያነሱ ሲሆን 12ኛ ሶሻሎች ደግሞ ሁለተኛ፣ 11 ሶሻሎች ሶስተኛ ደረጃን ይዘው አጠናቀቁ። ከዕለቱ ውድድር አስቀድሞ ፍጻሜውን ባገኘው የቮሊቦል ጨዋታ የ12ኛ ክፍል የወንዶች ቡድን የ10ኛ ክፍላቸውን 3-0፣ በሴት ተማሪዎች መካከል በተካሄደው የፍጻሜ ጨዋታ ደግሞ የ12ኛ ክፍል የሴቶች ቡድን የ10ኛቸውን 3-0 በሆነ ተመሳሳይ ውጤት በማሸነፍ በሁለቱም ጾታዎች የበላይነትን ተቀዳጅተዋል። በመጨረሻም በትምህርት ዘመኑ ከተካሄዱ ውድድሮች አሸናፊ ለሆኑት ቡድኖችና ግለሰቦች እንዲሁም ውድድሩ ስኬታማ እንዲሆን አጋዥ ለነበሩ አካላት የማበረታቻ ሽልማት ተከናወነ። በአጠቃላይ የውድድር መድረኩ ስኬታማ ሆኖ መጠናቀቁን የሚገልጹት የትምህርት ቤቱ የጤናና ሰውነት ማጎልመሻ መምህር የሆኑት መምህር በላይነህ አማረ ውድድሩ በየዓመቱ ዘውታሪ መሆኑን ይናገራሉ። መምህር በላይነህ አማረ እባላለሁ። የአልብኮ ወረዳ ደጃች መንገሻ አቡዬ ትምህርት ቤት የጤናና ሰውነት ማጎልመሻ መምህር ነኝ። እንግዲህ ዛሬ እንደምታየው እዚህ የተገናኘ ነው የተማሪዎች የውስጥ ለውስጥ ውድድር ላይ ነው። የተማሪዎች የውስጥ ለውስጥ ውድድር ያው በየዓመቱ የምናካሄደው ውድድር ነው።
ተማሪዎች በየአመቱ በጉጉት የሚጠብቁት ትልቅ ውድድር ነው የምናደርገውና እግር ኳስ ለምሳሌ በሁለት ምድብ ተከፍለው አራት ቡድኖች በሁለት ምድብ ተከፍለው ዛሬ ፍጻሜ ተፋላሚ የሆኑትን ለይተን የ10ኛ ሲ ክፍል ከ12ኛ ክፍል ተማሪዎች የዋንጫ ጨዋታ እያደረጉ ይገኛሉ። በትላንትናው ዕለት ደግሞ በግሬድ ሌቭል ማለት ነው 9ኛ ክፍል፣ 10ኛ ክፍል፣ 11ኛ እና 12ኛ ክፍሎች በሴትም በወንድም የመረብ ኳስ ጨዋታ አካሂደው በወንዶች 12ኛ ክፍል የመረብ ኳስ ዋንጫ አሸናፊ ሆኗል። በሴቶችም 12ኛ ክፍል የመረብ ኳስ ዋንጫ አሸናፊ ሆነዋል። እንዲህ በደመቀና በአማረ ሁኔታ ውድድራችንን ዛሬ እየዘጋን እንገኛለን እና ደስ የሚል ሁኔታ ነው ያለው። የስፖርታዊ ውድድር በትምህርት ቤት ውስጥ ማድረጋችን በዋናነት ተተኪ ስፖርተኞች የሚታዩት በዚሁ በትምህርት ቤት ውስጥ እንደመሆኑ መጠን ያልታዩ በተለያየ ታለንትድ የሆኑ ስፖርተኞች ልናገኝ እንችላለን እና ይሄም አንዱ ወረዳችንን፣ ዞናችን፣ ክልላችን ደግሞ ሀገር ደረጃ ላይ ወክለው ስፖርቱን ላይ ሊሳተፉ የሚችሉ ስፖርተኞች የሚገኙት ከትምህርት ቤት ከመሆኑ አንጻር ይህ ከፍተኛ ጠቀሜታ አለው። እንዲሁም ደግሞ ተማሪዎች በትምህርት ቤት ባላቸው ቆይታ ስፖርቱን እንዲወዱት ለስፖርቱ ትልቅ ቦታ እንዲኖራቸው ያስችላልና ብዙ ዘርፈ ብዙ ነው ጠቀሜታው የሚል ሀሳብ አለ። እኛም በታዘብነው መሰረት በትምህርት ቤቱ እየተካሄደ ያለው ዓመታዊ የስፖርት ውድድር ተማሪዎችን የአካል የአእምሮና ማህበራዊ ተሳትፎ ከፍ የሚያደርግ በመሆኑ ይበል የሚያሰኝ ተግባር ነው እያልን የዛሬውን በዚሁ አበቃን። የአልቡኮ ሚዲያ እያዘጋጀ የሚያቀርባቸው መሰናዶዎች ቶሎ ቶሎ እንዲደርሷችሁ የደውል ምልክቷን ተጫኑ።